ምራይ እዚህ ነው የሚደገመው ተይናቸው እባክህ እንዳትነኝ ስለመዳን አራፍ ናቀጠው ወስዳለሁ እመራለሁ እንደቀደሙ ለሮጣለሁ አመልጣለሁ ብትል ወላዲቷን አላመጣም ይኸውልህ አገሩን አውቀዋለሁ እነሱ አያውቁትም አገሩ ስለዚህ ምንም አያመጡም ምናምን ብለህ መጣስ እዛ መኪና ውስጥ ያሉት ሰዎች እንዳለ ኃይል ናቸው እንዳለ ከቦታል ቦታው ታዘር እዚህ ተቀመጡ እኛ ይሄንን እዛው አፈንድተን እንመጣለን ና አፈንዱት ይገለኛል መድኃኒዓለም ይገለኛል ተነስ ይገለኛል ሽባ ነው የሚያደርገኝ መድኃኒዓለም ተነስ እርሱ ያቁት ብዙ ታሪክ ነው እሱ አዲስ አበባ ተወልዶ ያደገ ልጅ ነው ምንም የሚያውቀው አንዳችም ታሪክ ነገር የለም ይሄ እናንተ የገጠሩን ታሪክ ስራ አልነበረው ይሄን እሱ ምንም የሚያውቀው ታሪክ አለ እዚህ ውስጥ እንዴት ከተቱት ስንት ልክ አስገብተናል ቤት ታናቸው ጋርድ አንተ ያዘው በቃ አፉን እኛ አንተ እንላለን ቀስ በቃ ምንድን ነው የምትጠላው? ጣለው ዘርግፈው ይሄ ነው የሚደከመው በትን ተነስ አዲስ አካባቢ ናቸው ያላችሁት? ኦኬ እንደውም በጣም መልካም አሪፍ ነው። እኔ ከጀርባ ነው ያለሁት። ምሳ እየበላሁ ነው። ከአንድ ከ20 ደቂቃ በኋላ አንተ እያባበልካቸው ቆይ መገናኘት እንችላለን። ታቁኛለህ ዱላ ትፈልጋለህ? ዝም በል የተቁኛላችሁ ማንንም ባታቁም እንዴ ለቀቀኝ። እኔ ምንድነው ማስመስለው? እኔ ምን ወንጀል ሰራ? ለምንድነው እዚህ ቤት ውስጥ የሚኖሩትሽ? አዲስ አበባ ላይ የተንጣለለ ቪላ ቤት 3-4 እየኖሩት እዚህ የሚኖሩበት ምክንያት ምንድነው? ነገዛት የኖርኩበት የወለድኩበት የልጅ ያየሁበት ቤት የኖርኩበት እድሬ መሸሸጊያው ስለሆነ ሰፈሬ ምንድነው? ክፈቱት ማዘር እንዴ ቆይ ምንድነው? ለውሎት ክፈቱት ማዘር ታለብና አሳያችሁ እንዴ ልጄ ምን ነው ምንድነው? ቆይ አረ ምንድነው? በለው ሌባ ይሄኔ ሌላም ነገር ይዛል መኪኖች በደንብ በርብረው ጋርድ በደንብ በርብረው ያዙ በደንብ ና ተደራጅተህ ተናባለ ይኸውልህ የመምታት መፍትሄ ህግ ባለበት ሀገር እናትመጣኝ ተናገር ነው አይደል እየተባለ በህግ አምላክ አለበት ታወራለህ ነው ይኸውልህ አንጀት ይቃማ ሜሮንን እየጠበቀ ነበር ተቀመጥ ዝጋው ኩና ማን ነው እየጮከ የምትወረው? ማን ስለሆንክ ነው አንተ እየጮከ የምትወረው? ምንድነው የምትለው አንተ? ይኸውልህ አንተ ምንድነው የምትለው? ተራ ሚዲያ ጋር ቀርቶ ተራ እሱን መንግስት የማንን ስም ነው የምትንቀው አንተ? ተራ ነው ያልከው? ሌባ አዳመጥከኝ? ይኸውልህ ልጅ ታጠቅ ቦምቡን አላወቀውም። ታጠቅ ቦምቡ ማለት እንዴት ብዬ እንደምነግርህ አላውቅም። ከህግ በላይ ብቸኛው ደግሞ ታጠቅ ቦምቡን ልሰጥህ የምችለው ሰው ሆይ ያንን ራስህን አውጥተህ ያንን ሳደርግላችሁ እኔ ምን ያህል ሴት መስዬ ወይም ደግሞ ቀሚስ ለብሼ ባገኘኝ ሰዓት ምን ልታደርገኝ ነበር? ማንኛውም ሰው እንደሚያደርግ ማንኛውም ወንድ ልጅ በአንዲት ሴት እንደሚማረከው ተማረኬ ወንጀል አይደለም። ያው እንግዲህ ውድ ቤተሰቦቼ እንደምትመለከቱት እዚህ ጋር ካሳውን አብሮን ይገኛል። በደንብ እንግዲህ አውጣተን ደብድበን ብዙ ነገሮችን አድርገን መሪጌታ በቃሉን አባቱን እንግዲህ እንዲመራ አድርገናል። ያው ጭው ያለ በረሃ በሉት እንግዲህ ዛፍ ምናም ስላለ ነው እንጂ ብዙ መንገዶችን አቋርጠን የመጣ ነውና ብዙ ነገሮችን ስቃዮችን ማይተናል። እስኪ ደግሞ ወደዛ ሄደን የሚፈጠረው ነገር አብረን እንከታተል። እዚህ ነው ያለው አይደል? በቃሉ አዎ እዚህ ናቸው። እንደምትመለከቱት ነው። እዚህ ጋር መናገር የምፈልገው ነገር የመጣንበት መኪና እንኳን አስቸግሮ ቆሞ ያለው በጣም አልተመለሰም። አርጋት አስገባ እስቲ ከባድ ነገር ነው። እስቲ እንሂድና እንግዲህ ምን ፈልግ ይሆናል። ምራይድ እዚህ ነው የሚደገመው። ተይናቸው እባክህ እንዳትነኝ ስለመዳን አራፍ ናቀጠው ወስዳለሁ እመራለሁ እንደቀደሙ ለሮጣለሁ አመልጣለሁ ብትል ወላዲቷን አላመጣም። ይኸውልህ አገሩን አውቀዋለሁ
እነሱ አያውቁትም ሀገሩ። ስለዚህ ምንም አያመጡም ምናምን ብለህ የምታስብ እዛ መኪና ውስጥ ያሉት ሰዎች እንዳለ ኃይል ናቸው እንዳለ ከቦታል ቦታው ካንተኛ ለአምስት ጥፍ ነው የምናስበው። እሺ ማይድ ቀጥ ብለህ ሄድ። ማንንም አንተን ይወልህ በስርዓት የምትመራ ከሆነ አንተን ይመደብ የምታት ነገር የለም። ወላዲት ሆነ መራችኋለሁ። እኛ የተማረን ሰዎች ነው እንደዚህ አይነት ነገር አናደርግም። ሰው ላይ እሺ ጌታ አንተ ሰላማዊ ሰው ከሆንክ ማንም የሚነካ ነገር የለም። ሰማኝ አይደል? ሁሉም ነገር ስለዚህ ዝም ብለህ ተጓዝ። እሺ ጌታ ዝም ብለህ ቀጥ ብለህ ሄድ። ቤቱ ጋር ነው እዚህ ነው የሚደገመው። እዚህ ነው ስራው የሚሰራው። አዎ ተይው። እዚህ ይመቻችኋል። ቅጠሉንም ምኑንም ለመበጠስ አመቺ ነው አይደለ? አዎ እዚህ ጫካ ውስጥ ሁሉም ነገር ስላለ የሚገርመው በቃ በጣም የሚያስፈራ ቦታ ነው። ሁሌ የሚመርጡት እንደዚህ አይነት ሰዎች በቃ የሚያስፈራ ቦታ የሚያስፈራ ቦታ ነው። እንደዚህ ነገር ጌታውን እዚህ ካደረስኳችሁ ልመለስ። እኔ ይገለኛል። መድኃኒዓለም ይገለኛል። ተነስ ይገለኛል። ሽባ ነው የሚያደርገኝ። መድኃኒዓለም ተነስ ና ቀጥ ብለህ ሂድ። ና ሂድ። እርስ ይገለኛል። መድኃኒዓለም ይገለኛል። ሽባ ነው የሚያደርገኝ። ይመተትብኛል። ሽባ ነው የሚያደርገኝ። እዚህ ነው አትመቱኝ። ተነጋገር ና አንመታም አልነህ እኮ ተጓዝ። በዚህ ተጓዝ። እሺ ውረድ። ምን አይነት ቦታ ነው? ጋር ተከተለን ግባ። ተጓዝ። ሮጬ አመልጣለሁ ምናምን ብትል ይበል ቦታውን አውቃለሁ አስይዛችኋለሁ ብትል እንዳለ ከበነዋል። ምራ ቀጥ ብለህ ምራ። ታመልጥ የታባልከ ታመልጥ ነው ነግሬ ነበር እኮ አይደለ? ተነስ። እሬ እንዳንተ አይነቱን ወጠጤ ማለት ስንት ልክ አስገብተናል። ቤት ምንድነው ዘጋ ታናቸው አፍን ጋርድ አንተ ያዘው። በቃ አንተ አፍን እኛ እንትን እንላለን። ቀስ ብለህ በዛ መርጌታ ናቸው። መርጌታ ራሳቸው ናቸው። ራስ መርጌታ ነው። ምንድነው? ያዝ አፍር ዱሉን ተቀበሉ። ምን እየሰራው? እጁ ላይ ያዘው ንጉስ፣ እጁ ላይ ያዘው። አስጥለው። ምንድነው የምትቀጣለው? አስጥለው። ጣለው። ዘርግፈው። ይሄ ነው የሚደከመው ማለት ነው። ያዝ ተነስ። አንተ ነህ እዚህ ቁጭ ብለህ ነው አገር የምታምሰው? ተነስ። ምንድነው? ተጓዝ እኮ እያልኩ ነው አይደለ? ሂድ ዘሮ ጋር አዳፋው ለጆን የመራ ምንድነው? አንተ ነህ እዚህ ሆነ አይደለ አገር የምታምሰው? ተው ጉድ ትሆናለህ ብያለሁ። ና ተጓዝ። ተጓዝ ና ይሄን በግ ልጅህን እነዳለሁ አንድ ላይ። ሂድ ተጓዝ። ሂድ ተጓዝ። እናንተም ብሎ ደግሞ ና ተጓዝ። ሂድ ለራስህ ሳትሆን አባቴ አትበልሽ። ተጓዝ። ተው ልቀቀኝ። ተው ጉድ ነው የምትሆነው። ተው ነግሬሃለሁ። ግባ። የሰው ደም ስትመጣ ቀስ ብለህ ትላለህ እንዴ? ተቀመጥ። ቆሻሻ መርጌታ ምን በድየውት ነው እንደ አንድ ልጅ እንደዚህ አይነት ጉድ ውስጥ የከተቱኝ? ምን አርጌውት ነው? ምን አርጌውት ነው? ከዛ አዲስ አበባ ድረስ እንደዚህ ጎታ መጥቶ ለምንድን ነው? ወይኔ አንድ ልጄ ዘመድ ብዬ ልጄን ሰጥቼ ከልጅ ጋር ተዳድረን ስጋ ዝምድና ኖሮ እርሶ የሰሩትን ስራ ማርሰው በደንብ ያውቁታል። ምንም አልሰራሁም እንጂ ምንም የማላውቀው። አንቺ አዳምጪኝ አትጪ። እርሶ የሰሩት ስራ ጉድ እንደዚህ ያንገላቱኝ ያመጡት አንዱም አንቺ ልጅ ምክንያት። ወይኔ በሷ ልጅ ምክንያት በስራ ምክንያት ነው። እዛ በመጠነቁ ነው ተንቆል
ምን ሰራው? እንዴት ምንም አልሰራውም? ምን አደረኩኝ? ምንድን ነው አላስከኝም? እዚህ አይነት ባል ነገር ግን አይነት መርጌታ ምንድነው? ምን ነው ከእግዚአብሔር መንገድ ማን ነው አውጥቶ የጣለው? ማን ነው ከእግዚአብሔር መንገድ ያስወጣሽ? አቤት ፈጣሪ ወደ እግዚአብሔር መንገድ መቼ ገብተህ የምታውቀው ነው? እድሜ ልክህን ይሄን ጥንቁልና ነው ስንሰራ ይኖር። ሰውዬ ስርዓት ይዞ ስነ ስርዓት ያዛል። ስነ ስርዓት ይኖር። ብትናገረው ነው ዝም በል እያልኩ ነው። ብትናገረው ነው። ዝም ብለህ አፍህን አትክፈተው። አዎ ጭራሽ ታወራለህ። ነገር ያለው ስነ ስርዓት ያዝ። ስነ ስርዓት ያዝ። ነገር ያለው ጭራሽ ታስፈራራለህ። ይሄ ምን መተት ነው? ይሄ ጣትህ ስር አድርጌ ነው ማስቀመጥ። እስቲ አንተ የምትችል ከሆነ አድርገው። በቃሉ እየሰማኸኝ ነው? አዎ እየሰማሁ። ትልቅ ሰው ነህ። ሁለት ጸጉር አብቅልሃል። ሰማኸኝ አይደለ? እኛ አንተን መምታት መቀጥቀጥ አቅቶን አይደለ? ነገር ግን እንደበሰለ ሰው ተረጋግተን ነገሮችን እንፍታ ብለን ሶሎች ማንሳተኛ አንፈልግም። በስነ ስርዓት በስነ ምግባር እናውራ። ምን አድርጌ ነው እንደዚህ? እኔ ምን አጠፋው? ምን ነው ዘመድ ብዬ ወገን ብዬ መሰስ አድርጌ ቤቴ ባስገባ አንድ ልጄን እንደ ወይኔ ታስወረውረው ምናምን እሱ ነው እዚህ ውስጥ የከተተኝ። ምን እሱ ማን ነው ዘና እየመራ እዚህ ውስጥ ይከታል? እንዴት እንደመጣው አውቀሻል? መርጌታ እርሱ የሚያውቁት ብዙ ታሪክ ነው። እሱ አዲስ አበባ ተወልዶ ያደገ ልጅ ነው። ምንም የሚያውቀው አንዳችም ታሪክ ነገር የለም። ይሄ እናንተ የገጠሩን ታሪክ ስራ አልነበረው ይሄን እሱ ምንም የሚያውቀው ታሪክ አለ። እዚህ ውስጥ እንዴት ከተቱት? ምን አርጌውት ነው? እኔ አልከተትኩትም። እርሱ ነው እንጂ ጎትተው እዚህ ነገር ውስጥ ባይከቱት ኖሮ ይሄ ልጅ ዛሬ ለሰውም ለሀገሩም ለእግዚአብሔሩም እንደዚህ ለያዥም ለገናሽም እንደዚህ የሆነው እርሱ እንደዚህ ከከፍ እንዴት ያኛው ሰው ባይበላሽ ምን ጉድ ውስጥ ነው የከተቱኝ? እንደው መርጌታ አይ እኔ በእንደዚህ አይነት ሁኔታ እንገናኛለን ብዬ አስቤ ማለት ነው። ከዚህ በላይ ለአንተ ብዬም አልወራም። አንተ ብዬ ነው የማወራው። እንደዚህ እንድትሆን ያደረገው በምን አፋት ነው ትላለህ? እንደዚህ እያዳፋ እያመጣኝ እሱ ስራህ ነው። እንደዚህ አንተ ስትወርቅ ነበር እንዴ ኖርከው? ስራህ ነው እንደዚህ እንድታደርግ። ምን ሰራው? ጫካ በመንፈስ ከበህ መተትን ድግምትን ስትሰራ ነው እጅ ከፈንጅ የተያዝከው። የገዛ ልጅ እንኳን አይነን ለማየት እንዴት እንደራዳ አይተሃል። እንዴት እንደፈራ የሰማኸኝ ነው አይደል? እግር እንድናጥብ ነበር የጠበቀው። ምን ማለት ነው? እሱንም አልፈልግም። ስትሰራ የነበረው ነገር ምንድነው ነው እያልኩ ያሉት? ምንም ትሰራለህ? አዎ ምን ያገባችሁ ናችሁ? እንዳለ በእናንተ ጉዳይ የያዝናቸው ሰዎች እንዳለ ልባችሁ ያበጠ ነው። በጣም የምን ልብ ማለት ነው? በጣም ልባችሁ ያበጠ ነው። ይመለከታል። ግን እያንዳንዱ ልባቸውን አስተንፍሰንላችኋል። ያንተንም ደግሞ በዛው ልክ ነው የምናደርገው። ሰማኝ አይደል? በስነ ስርዓት በተማረ ሰው መልኩ ብታወራ ይሻላል። በትልቅ ነው ከዘበለጠ እንዲላውራስ ያለህ በሰበሰብከው መጥፎ መንፈስ አታስብ። እኛም ጋር እምነት አለን። ያንተ መጥፎ መንፈስ አይነካንም። ገባ አይደለ? እኔ ምንም አላልኩም። እንዴት እንደዚህ ያዳፋ አርቁን አሳብዱ ሀብቱን አስቆም የሚያስኬደው ታዲያ ምን አይነት መንፈስ ነው? አይ መድኃኒዓለም ምን ውስጥ ነው? በመርፌ ቀመም የምትሰጠው መተት ምንድነው? ምን ጉድ ውስጥ ነው ይሄ? ቅጠል በጥሰህ እኮ ነው እጅ ከፈንጅ የተያዝከው ስታብድ ስትጮህ። ምንም ልስራ ምንድነው የምትለኝ? ራስህን እንደ መርጌታ አፎትን ልበል አፍህን ልበል አፎትን ሞልተው እንደዚህ አይነት ንግግር ይናገራሉ። እንደዚህ አይነት መልስ እኔ ከእርሶ ጋር ንግግር የለኝም። እርሶ ትልቅ ሰው ኖት፣ አከብሮታለሁ። ግን ቅሌታም ኖት። ትክክል ቅሌታም ኖት። እውነት ቅሌታም የቀለሉ ትልቅ ሰው ብዬ የቄስ የሞሎክሴ ብዬ እንደዚህ አይነት ጉድ መሆኑን መቻወቁ ከጥምጣሙ ጀርባ ጉድ እንዳለ መቻወቁ ይሄ ነው። በዚህ ጥምጣም ነው ለመድኃኒዓለም መልሱ ይሄ ነው። ለመድኃኒዓለም ዕውቀት በሰጠ አስተማረ ስንት ታሪክ ባደረገ የመድኃኒዓለም መልሱ ይሄ ነው። ይሄ ነው ወይ መልሱ? እሱን እኔ ባሪያ ነኝ፣ የመድኃኒዓለም ባሪያ ነኝ። ይሄን የምቀስረው ጣትን እቆርጥልሃለሁ። ይሄን ጣትን እቆርጥልሃለሁ። ሰማኝ አይደለ? አንድ ልጄን በላው ልጄ በላው በቃ በላው። ደሙንም መጠጥ እኔ ሰው በላለሁ እንዴ? ወይኔ እኔ ሰው በላለሁ ወይ? ደም መምጠጥ ባልበለው ደም መምጠጥ እንደዚህ ወዘህ ጫፍ ያለው በሰው ገንዘብ መስሎኝ ሰው ላም መስሎኝ እንዴ? እኔ ምን አገባ ታዲያ? እኔ በወዛው አንተ ምን አገባ? እንዴት ያገባኝ? ይመለከታል። ለምንም ነገር መስጠት ራስህ እንጂ ነው ምን አሁን የሚጎዳ ነገር ግን እስከሰራ እኔ ማንን ጎዳው? የሰው ህይወት ሁሉ ጠፍቷል ባንተ ጉዳይ። በኔ ጉዳይ ባንተ ጉዳይ የሰው ሁሉ ጠፋ። እሺ እንሂዋ ምን ብለናላችሁ? እኔ ምን እስቲ ተረጋጉ። ሁላችሁም ተረጋጉ። አንዴ ተረጋጉ። በቃ አሰገር ተረጋጋ። ማስረጃህንም መረጃህንም እዛ ወይኔ ገብተህ ከታጠቅ ጋር ትነጋገር። አዳምጠኝ። ሰማህ አይደል? ስማኝ። አንተ አሁን ትልቅ ሰው ነህ አይደለ? እንግዲህ ቅጠል በጥሶ ሰውን የሚያሳብድ ነገር መስራት ማለት
በጣም ትልቅ ጥበብ የሚጠይቅ ነገር ነው እናውቀዋለን ይሄን ስለዚህ ከሰው ጋርም ተነጋግሮ የመግባባት ነገሩ አለህ ብዬ አስባለሁ ስለዚህ ስትሰራ የነበረው ነገር እያንዳንዱ ነገር ጋር ወጥቷል አሁን ሁሉም ነገር አደባባይ ላይ ነው ያለው ያግባባን ነገር ነው ያደረከው ልንገርህ አዳምጠኝ ስማኝ እንኳን አንተን አንድ ጫካ ውስጥ ተቀምጦ ቅጠል እየበጣለ ሰዎችን የሚያታልል ሰው ቀርቶ እንግዲህ ገንዘብ አለው ዱባይ ላይ ብዙ ነገር አለው የተባለ ሰው የአገሪቷ ቁጥር 1 ባለሀብት የተባለን ሰው በቁጥጥር ስር አውለን ያለን ሰዎች ነን ስለዚህ እኛን የምትሸውድበት ምንም አይነት መንገድ የለም ነው ወይ የምታመጣኝ ታዳው እንዴት እንድናረግ ነው የፈለከው በአንተ ምክንያት ስንት ሰው አብዶ መንገድ ላይ እንደቀረ ታውቃለህ ስንት ሰው ቤተሰብ ማስተዳደር እንዳቃተው ታውቃለህ በአንተ ምክንያት ከኔውት ጋር ምን ያገናኛል ስንት ሴት የማትፈልገውን ስራ እየሰራች እንደሆነ ታውቃለህ በአንተ ምክንያት እድሜያቸው 13 አመት 14 አመት 15 አመት ገና አንድ ፍሬ ህፃን ሌላውን ተው እቺ ወልዳ ካንተ ጋር በስጋ የተጣመረች ሴትዮ እንኳን ቀንከሌት ደም ነው የምታለቅሰው እዚህ ብቻዋን ተደፍታ ከተወለደችበት ከተዳረችበት ቤት ወጣ እዚህ ማታቀው ባዳ ሀገር ላይ ነው ያለችው ይሄ ሁሉ ምንድነው ምንጩ አንተ ነህ ሰማኝ ስትሰራው የነበረው ነገር እያንዳንዱ ነገር ምን ያገናኘዋል ከኔ ጋር ምን ማለት ነው ምን ያገናኘዋል ነገር የሷ ምን ያገናኘው ልጇን እንደዚህ ያደረገው ማን ነው የትኛው ታጠቀ ምን ሆነ እሱ ምን ሆነ ችግር የለውም እሱን ወስደን ያለበትን ቦታ ስላላየው ነው አይደል እስካሁን ወስደን እናሳያለን እዛው ምገባም ስለሆነ አንተ ማለት ነው የት ነው ምገባው ታይዋለህ እሱ ምን አጥቼ አታየውልህ ለሰው አይደለም ለገዛ ልጅ ያላዘንክ ሰው ለገዛ ልጅንም እንደዚህ አይነት ነገር ውስጥ ተብትባ አስቀምጠሽ ያረጋኛል ነው ቅድም ሲል የነበረው እንደዚህ አይነት ነገር ውስጥ የከተትክ ሰው ለሰው ልጅ ለሰው ታዝናለህ ተብለህ የምትጠበቅ ሰው አይደለም አንተ ብትጠየቅም ከዚህ በኋላ አምነህ የምትለፈልፍ ሰው አይደለም ሰማኝ አይደል ላይ ያለው ጋኔል የሰፈረብህ እንዳትናገር ያረጋል የምትናገረው ነው እንጂ ከዚህ በላይ እንዴት እንወቅ ሰማኝ ከዳቢሎስ ይለላል ዳቢሎስ ነው እኮ ያታስተዳዳሪ በቃ አንተ አንድ ተራ መሪ ጌታ እንዳልሆንክ አንተም ታውቀዋለህ ውስጥ የምትኖርበት ቤት ከህዝብ የተለየ ቤት ያን የመሰለ ቤት ውስጥ ለፍቼ ነው ምን ሰርተህ ነው እዛ እልም ያለ ገጠር ውስጥ ምን ሰርተህ ነው እንደዛ ልኖር የቻልከው ምን አገባ እሱ ምን ስራ ለፍቻ ከዚህ በላይ እኔ እንጃ እናስወጣውና የሚገባውን ነገር አግኝቶ ቢመጣ የተሻለ ይመስለኛል ሌላ ነገር ምንም እንትን ማለት አይደለም ነገራቸው በሙሉ ታጠቀቀ መንፈስ አይነት ነው በቃ ያንተ ተነስ ነው ውድ ቤተሰቦች እንግዲህ እንደተከታተላችሁ በጣም አላግባብ ነገሮች የተፈጠሩት እንግዲህ እኛም እጃችን ማንሳት አልፈለገም ነበር ብዙ ነገሮች እንግዲህ ውጪ አግባብተን ለማነጋገር ሞክረናል እሱ ግን ምላሽ ሊሰጠን አልፈለገም እንግዲህ በሚገባው ቋንቋ ማስረዳት ባለብን ቋንቋ ተግባብተናል አሁን ላይ እንግዲህ ያለውን ነገር በሙሉ እናገራለሁ ብሏል ብዙ ማስፈራራቶችን እንግዲህ ልጁም እኛ ጋር ነው የሚገኘውና ከዚህ በኋላ ልጅንም አታዩም ብለን ነው ስናስፈራራው እንግዲህ ከዚህ የበለጠ ነገር የለም ህይወቴ ላይ ሊፈጠር የሚችል ነገር የለም ብሎ ያለውን ነገር እንግዲህ ዝግዝግ አድርጎ ለመናገር ፈቃደኛ ሆኗል እየሰማኸኝ ነው አይደል ከዚህ በላይ እንግዲህ ምንም ባታለፋን ደስ ይለናልኛ ምንም እንግዲህ የመጣንበትን መንገድ እንግዲህ በጣም አይተዋልና ብዙ ነገሮችን የተንከራተት ነው አሁን እያንዳንዷን ነገር ከሁሉም ነገር ከተውቃችሁ ጀምሮ ሁሉም ነገር ከታጠጋር ሲሰሩት የነበረውን ነገር በሙሉ ዘግዝከህ ተናገር ሰማኸኝ አይደል እሺ እንዴት ነው ከታጠጋር የተዋወቃችሁት እንዴት ነውስ በዝምድና ልትዛመዱ ይቻላችሁት እሱ ነገር ከዚህ ከምትሰሩት መተት ጋር ተያያዥነት አለው የለውም የሚለው ነገር በሙሉ ተናገር ታጠቀን እናንተ አታውቁትም ታጠቅ በጣም ከባድ ሰው ነው የእውነቴን ነው የምላችሁ በጣም የምትችሉት ሰዎች አልነበራችሁ እንዴት እንደያዛችሁትም ግራ ገብቶኛል ታጠቀን ያወቅኩት እዚህ መጥቶ ነው እዚህ እኔ ጋር መጣ ያው በወሬ ነው የሰማው እኔ እንደዚህ አይነት ስራዎችን እንደምሰራ ቤተ ክህነት እንትን ያልኩ ሰው ነኝ ግን ቅዳሴ ወደ ቤተክርስቲያን መጠጋም ሰው አይደለሁም እውቀቱን ወሰድኩኝ ወደዚህ ህይወት ውስጥ ገባሁ ግን ይሄን በደዚህ ወደ መጥፎነትና ወደ ስህተት ያስመራኝ ምንድነው የታጠቅ ነው እንዴት እንደዚህ ሊያስገባቻለ እኔ ለሰው መድኃኒት ነበር የምፈጥረው ለሰዎች ህክምና የሚሆን መፍትሄ የሚፈጥር ነገር ነበር የምሰራው ግን እሱ መጥቶ አንድ ወቅት ለአሁን ለምሰራ አሁን ላላችሁት ነገር የሚሆን መድኃኒት ፍጠርልኝ አለኝ ስራ ሊቀመመልኝ አለኝ
በጣም ነው ያንገራገርኩት። ምክንያቱም ከዛ በፊት የነበረው እኔነቴ ይሄ አልነበረም። ምንድን ነበር የምቀመመው? ከዛ በፊት መድኃኒት ነው ለሰው መፍትሄ የሚሆን ለእንደ ሕክምና መጠቀሚያ ነበር። እንደ ባህላዊ ሕክምና ነው። እሱንና ሌላም ደግሞ ወጌሻነትም ሰራ ነበር። ሰዎች የሚያውቁኝ በዚህ ስሜ ነው። ግን ታጠቅ ከመጣ በኋላ ይሄን ሀሳብ አቀረበልኝ። በጣም በትግልና በእንትን ያመንኩት ተቀበልኩትና ሰራውለት። ለምንድን ነው እሱ ትንሽ ግሮሰሪ ያለችው እዛ ግሮሰሪ ላይ እነዚህ ሀብታሞች መጥተው እንዲጠቀሙ በቃ ቁማርም አለው ምንም አለው እነዛ ነገሮች ሀብታቸውን በሙላ እሱ ላይ ፈሰስ እንዲያደርጉ ነበር ያሰበው። ለዚህ እንትናል ፈራው። ምክንያቱም እዚህ ጋር ስሜ ያለ ጥሩነቴ አሁን ወደዚህ ከገባው ደግሞ መጥፎ ነገር እንደሆነ ገብቶ ነበር። ግን እሱ ያቀረበልኝ ነገር ትንሽ የሚያዋጋና ህይወቴን የሚለውጥ ስለነበረ እሺ ብዬ ገባውበት። እዚህ ነገሩ ሰው ግን እንደዚህ ደርሳል ብዬ ፍጹም አላሰብኩም። እየገባው ስመጣ ሳየው እኔም ጋር ማየው ለውጥ ሳይ ደስ ብሎ ነበር መጠቀመው። ገንዘቡ እየጣፈጠ መጣ። ገንዘቡ እየጣፈጠኝ መጣ። ምክንያቱም በደንብ ነው የሚከፍለኝ። እሱም ለውጥ አለ፣ የኔም ደግሞ በጣም ተለወጥኩኝ። 70-30 ነው የምትሰሩት ባጭሩ። የሰማነው ነገር 70% ታጠቅ ይወስዳል፣ 30% ደግሞ ለአንተ ነው ከሚገኘው ገቢ። ይሄም የሆነው ምንድነው መሀል ላይ የሱ በጣም ነገሮች ተረጋጉ። አፍ የለኝም እንግዲህ እዚህ ደስ አምጥታችሁኛል። እንዳውራ ፈልጋችኋል አይደል? እሺ ዝም አስፈልግ። ተረጋጉ። እሺ ቀጥል። ያው ማውራት ካለብኝ ላውራ። ቀጥል እኮ ቀጥል። ወይ እሷ የምታውቀው ነገር ካለ ታውራ። ቀጥል። ምንድነው እሱ? እና እሱም የመጣው ምንድነው የእሱ ሀብት በጣም እንትን ሲል ሊያጓጓው ይችላል ግጭት ውስጥ እንዳንገባ በሚል አሁን እንዳልከው ባልከው ሂሳብ ላይ ተስማማንና እሱ 70 እኔ 30 መውሰድ ጀመርኩኝ። ሀብቱ አሁን እንትን እያለ ብዙ ሰዎችን እንደጎዳ ከእናንተ ነው። እኔ እዚህ መቀመም ብቻ ነው ስሬ። ቀምሜ እልክለታለሁ። ከዛ በምን ይጠቀም ምን ያድርገው እኔ መቀመም ብቻ ነው መሰለኝ። መርፌውስ የምትሰራው መርፌ እኔ እሱ ነገር አላውቀውም። መርፌ የምትለው ነገር አሁን እኔ ያው ከእናንተ ነው የምሰማው። እኔ የምሰጠው በብልቃጥ ነው። ቀምመ አስተካክልና በብልቃጥ ለሰው ነው መልክለት። ከዛ ራሱ እያቀጣጠነ በመርፌ የሚሰጠውም ይሰጣል ማለት ነው። እሱ እንግዲህ እንደው ይሄን ነገር መስራት ማለት እንዴት አማራጭ እንግዲህ በጣም ትልቅ ጥበብ እንዳለህ ነው እኛም የምናውቀውና በራሱ ገንዘብ የሚያመጣ ነገር መስራት አቅቷችሁ ነው እንደዚህ ሰውን የሚጎዳ ነገር ወይም ደግሞ የሰውን ንብረት እንትን የሚል ነገር እንትን የምትሉት ወይ ደግሞ ብዙ ነገር መስራት ከቻልክ ይሄን እንግዲህ ነገር ማድረግ ከቻልክ በራሱ ገንዘብ የሚያመጣ ወይ ንግዱ ላይ በጣም ትርፋማ እንዲሆን ምናምን የሚያደርጉ ነገሮች ይኖሩ ይሆናል። ለምንድን ነው ያንን መስራት ያልመረጣችሁት? ያቺ ቁጥ ናት። ያቺ ትንሽ ነው። ምክንያቱም አንድም አልፎ አልፎ በነፃ የምንሰጠው ለምን በጎነት ስላለ በነፃ የምንሰጣቸው ሰዎች ዳዎች አሉ። ለእነሱ የምናደርገው ነገር ነበር። ምንም ሂሳብ ነገር ሳንቲም ነገር ብዙ ላይ ገባልን ይችላል። ይሄ ግን አሁን በጣም ያጓጓ ነው። ለውጥ አለው። አሁን እኔ ያላየሁትም እንጂ እንደሚወራው ከሆነ አዲስ አበባ ላይ ቤት ሰርተው ሁሉ እስከ መስጠት ነው የደረሱት። ለእኔ ግን አላየሁትም። ምክንያቱም እኔ ከዚህ መንቀሳቀስ የምችል ሰው አይደለሁም። በዚህ ስራ ምክንያት እኔ ወደ አዲስ አበባ አልሄድም አለው ይሉኛል። ይሄን እያየው እንዴት ነው ወደዚች ትንሽ ነገሮች ውስጥ የምገባው? ያን ስራ እዛው ሀገር ላይ ሆነ ብቻ ነው መስራት የምችለው ማለት ነው። መውጣት አልችልም። እዛው ይሄ አሁን የምሰራው ስራ ከዚህ መውጣት የሚያስችለኝ አይደለም። አሁን ሁለት አይነት ነገር ነው ያለው። ከዚህ አካባቢ የሚወጣ አለ፣ ሲወጣ የሚሰራ ማይሰራም አለ። መድኃኒቶቹ አሁን እኛ የምንቀምማቸው እንደ አካባቢ ሁኔታ ነው። ከዚህ ካለውበት ቦታ ላይ ወጥቶ የሚሰራ መድኃኒት አለ። ከዚህ ደግሞ ከተንቀሳቀስኩ የማይሰሩ መድኃኒቶች አሉ። ስለዚህ እኔ ከዚህ አልንቀሳቀስ። አሁን እሱ ማዘጋጅለት ከባድ ነው፣ ትልቅ ስራ ስለሆነ እኔ እዚህ ሆኜ ብቻ ነው የምሰራው። በዛ ላይ ደግሞ ቅጠላቅጠሎቹ ምናምን በቅርብ ማገኛቸውም እዚህ ነው። አንድም በተጨማሪ ከዚህ ከወጣ አዲስ አበባ ከሄድኩኝ ምን አገኛለሁ? በመንስ እሰራዋለሁ? ይሄን በማለት በቃ ከአዲስ እዚህ አልወጣም። አሁን ያልከውንም 30%ንም ይሰጣኛል። እቃዎችን ምልክለት አሉ ልጆች በእነሱ ልካለሁ። በዚህ ምክንያት ነው አልከው መርፌ ምናምን ያልካቸው ነገር ግን ለእኔ አዲስ ናቸው። እኔ በብልቃጥ ነው ምልከው። እንደው ምን ያህል ጊዜ ሆናችሁ ከታጠቅ ጋር ይሄን ስራ መስራት ጀመራችሁ? እንግዲህ ቆየን። አሁን በጣም ቆይተናል። ያው
እቺ ነገር ምንድነው በልጄ ምክንያት ማወቅ እንችላለን። ልጄ ካገባች አሁን 8 ዓመት ሆኖታል። 8 ዓመት ሆኖናል። እንግዲህ ልጄ ከማግባቷ በፊት የተወሰነ ጊዜያቶች በእንደዚሁ እንገናኝ ነበር። አንድ እዚህ ጋር እንድትነግረኝ የምፈልገው ነገር ደግሞ ይሄ የተዳዳራችሁት ነገር ወይም ደግሞ የታጠቅ ልጅ ያንተን ልጅ ያገባበት ምክንያት ከዚሁ ጋር ሆም ተብሎ የተያያዘ ነገር ነው? ከምትሰሩት ድግምት ጋር የሚያያይዘው ነገር አለ? ከድግምት አሁን ከምንሰራው ስራ ጋር ሳይሆን ግንኙነታችንን ለማጥበቅ ብለን ነው። ምክንያቱም አሁን ተማምነናል። ፐርሰንቱ ምናምን እና መተማመንና ጥሩ ደረጃ ላይ ነን። በጣም ተግባብተን ያለ ነው። ይህንን ማጥበቅ ስለፈለግን ነው ልጄን ለሱ ልጅ ዳርኩት። እንግዲህ ምክንያቱም አሁን ስጋ ሆነናል ማለት ነው። ተጋምደናል ማለት ነው። ስለዚህ ምንለያይ ሰዎች ስለሆነ ምንካካድም ስላልመሰለ ይሄ ደረጃ የደረስነው በዛ ምክንያት ነው። በዚህ 8 ዓመት ውስጥ በእናንተ ምክንያት ምን ያህል ሰው ሀብቱን እንዳጣ ምን ያህል ሰው እንዳበደ ታውቃለህ? ግን አንተ እኔ እንግዲህ ምንም አውቀው ጉዳይ የለኝ። እኔ እዚህ መድኃኒቶችን መላክ እንጂ ይሄን እንደማናምንህ እንድታውቅ እፈልጋለሁ። የማውቀው ነገር የለም። አይደለም የምትልከው መድኃኒት እኮ በሽታን የሚፈውስ አይደለም። ይሄን ታውቀዋለህ አንተም አይደለ? ለምን ዓላማ እንደሚጠቀሙት ታውቃለህ አይደለ? አላቅም ማለት እዚህ ጋር በጣም ፍጹም ውሸት እንደሆነ ያስታውቃል። ምክንያቱም መድኃኒቱን ቀምመህ እየላክ የሚደረግበትን ነገር አላቅም ማለት አትችልም። አሁን ይኸውልህ እኔ ነገር ያለኩ ስጀመር እኔ ነገርኩ እንዲያብዱ አይደለም የምሰጠው አሁን ገበያ እንዲያመጣለት ነው። ሱሰኛ እንዲሆኑ ገበያ እኔ እንግዲህ ገበያ እንዲያመጡ እኔ ያለኝን ነው ገበያ እንዲያመጡ እንጂ ሌላ ነገር አለ። አሁን ያልካቸው እስከ ማበድ ድረስ ከህይወታቸውን እስከ ማጥፋት ድረስ የሚያደርስ ነገር በእንትኑ ላይ የለም። እንግዲህ ራሱ ታጠቅ ሰርቶት አይሆንም መቼስ ይሄን ነገር ፈለስፈው እሱ አንተ ነህ ጠበበኛው አንተ ነህ ነገር የምታውቀው። ንግባባ እንግዲህ እናገራለሁ ያልኩትን ያለኝን ነው የምናገረው። ተናገር። ያለኝን ስናገራችሁ መስማት አለባችሁ። ተናገር። አፋፌ ካላችሁኝ ምን ሆነ እኔ ገበያ እንዲያመጣ ነው ማለት ገበያ የሚያመጣው እሱ በዚህ ምክንያት አሁን ለምሳሌ አሁን እንዳልከኝ ከሆነ እነሱ ንብረታቸው በሙላ ባዶ ሲሆን አብደው ከሆነ እሱን ልቀበል እችላለሁ። ነገር ግን እኔ በዛ ሂሳብ ደረጃ አልወሰድኩትም። ገበያ እንዲያመጣልኝ ስራልኝ አለኝ ሰራውለት። በቃ ይሄ ነው። በዛ ላይ ደግሞ የሄጄ ማላየውን ነገር አሁን ያልከኝ አንተ ነው እንግዲህ ያል ሞተዋል መተለኝ እንደው ይሄን ነገር አታውቅም ብለን እንውሰደው ችግር የለውም። የምትሰራውን ነገር እንዴት ነው በምን አይነት መንገድ ነው ስለ ሳንዱቁ እዚህ ቤት ስለተቀመጠው ነገር ልታውቅ የቻልከው? ስለ ሳንዱቁ እሱ ነግሮኛል። ሳንዱቁ በጣም የህይወታችን ዋስትና እንደሆነ ነው የነገረኝ። በአካል አላየሁትም፣ ግን ውስጥ ያለ ብዙ ሚስጥሮች ስላሉ እሱን በአደራ መልክ ነው። ግን አንቺ የታሰረው በጸብ ነው አላልሽኝም ነበር? እና ታዲያ ምን ልበልህ? ምን ልበልህ? ከዚህ በላይ ጸብ አለ እንዴ? የሰይጣን ስራ ሰርቶ ነው እኮ የታሰረው። ጸብ አይደለም። ይሄ ጸብ እንዴት ይሆናል? አሁን እሱ አይደለም። ይኸውልህ ቁም ነገሩ እሱ አይደለም። እሱ አይደለም። ትንሽ እንትን ብለህ አስታውሽ። ቁም ነገሩ እሱ አይደለም። አሁን ቀጥል። ስለዚህ ሳንዱቁ አሁን በቃ ዝም በይ። ሳንዱቁ የህይወታችን ዋስትና ነበር፣ የሁለታችንም ነው። አደራ ብሎ ነው እንትን ያለኝ። አሁን በአካል ባላየውም ይቀመጥ ብሎ ባደራ ስላስቀመጠው በልጄ ምክንያት በካሳው ማለት ካሳው ልጄ ታውቁታላችሁ መቼም እሱ ነው እዚህ ደስ ጎትቶ አምጥቶ ጉድ ይሰራኝ። በሱ ምክንያት ነው እሱ ይዞልኝ እንዲመጣ ነበር የደወልኩት። እንደውም እኮ ከስር እኮ በእንትን የተዘጋጀ የቀበርኩት ነበር። ምንድነው የቀበርኩት? ሳንዱቁ ውስጥ ነው ሊብሬ፣ ካርታ፣ ወርቅ ምንም ነገር የለውም። ከዛው ውጪ ከስር ምን አለ? ከንብረቱ ውጪ ምንም የለው። እኔ ነኝ የቀበርኩት፣ እኔ ነኝ የማውቀው። እዛው ሳንዱቅ ውስጥ ነው የቀበራችሁት? ምን የሚያደርግ ነው እሱ ደግሞ? በቃ ማንም ሰው ጋር እንትን እንዳይል ነው። እሱ የህይወታችን ዋስትና ነው ስላለኝ ግዴታ ነበር እሱን ለማምጣት ነበር አሁን ሐሳቤ። በቃ እሱ በጸብ ምክንያት ታስሯል ስትለኝ አደራ እኔ አንድ ነገር ከሆንኩኝ አንተ ጋር አስቀምጠው ስላለኝ ነበር። እና እንዲሰወር ነው ሳንዱቁ? አዎ እንዲደበቅ ነው። ሚስጥር ነው፣ ህይወት ነው። እሱ ነበር ያሰብነው። ችግር የለውም። እኛ ውስጥ ያለው ሊብሬን ሁሉም ነገር እናውጣና ሳንዱቅ የምትለውን ንብረትን እናቃጥልልሃለን። ከዛ አንተምና አብሮ ይቃጠላል። እዚህ ጋር አንድ እንድትመልስልኝ የምፈልገው ነገር አንተና እንግዲህ መሰሎች ታጠቅ ቦምቡ ካሌብ ቦምቡ ተሰብስበው ሐሙስ በሳምንት አንዴ የሚገብሩት ግብር አለ። አንዳንድ ዶሮ እየሄዱ የሚሰውት ነገር አለ። ያ ነገር ምንድን ነው? እሱ ግድ ነው። እሱ መደረግ ያለበት ነው። አሁን ይሄኛው ነገር አሁን እኔ ከምሰራው ጋር የተያያዘ ነገር ነው።
እየሄዱ መገበር አለ። ያንን ማቋረጥ የለባቸውም። ምክንያቱም ግብር ይፈልጋል ይሄ ነገር። ግብር ስለሚፈልግ ሄደው ይገብራሉ። ካቋረጡ ግን ያው ወደ ዜሮ ነው የሚመለሱት። የኔንም ህልውና ያጠፋል። ስለዚህ ግዴታ መገበር ስላለባቸው ለዛ ነው የሚገበሩት። ስለዚህ ሐሙስ ሐሙስ የምትገበር ዶሮ እንዳለ ደሟ ወደ አንተ ነው የሚመጣው ማለት ነው። በለው እንግዲህ ወደ አንተና ወደ መንፈሱ ትጠጣላችሁ ማለት ነው። አትፈር ተናገር። በለው አይደለም ነው አይደለም ስትሰራው ነበር እንግዲህ ያላችሁ ምን ልበል ነው አይደለም እኛ አይደለም ያልነው። ትክክል ነኝ ብዬ የምሰራውን ስራ እናንተ እንደዚህ ካላችሁ ሸይ መቀበል ትክክል ነኝ ብላል። ደሞ እኮ አታፍርም? ቤተ ክህነት ምናምን ትላለህ እኮ በእንደዚህ አይነት ስም ነው የምንነግዱት። እናንተ በደንብ እናቃችኋለን። ቤተ ክህነት እውቀቱን እኮ የወሰድኩት እኔ ተምሬያለሁ። እንደዚህ አይነት ለእናንተ ለርካሽ ስራ የምትሰራ ስራ ግን አትሰጥም እሷ። እናቃለን በደንብ ሰማኝ አይደለ? ልክ ነው። ስለዚህ አሁን ላይ ካንተ ጋር ምንም የምናጠፈው ጊዜ የለም ከዚህ በላይ። ይሄ ከበቂ በላይ ማስረጃ ነው። እዛ ከጣጠቅ ጋር ወስጄ አጉረሃለሁ። አንድ ላይ እዛው እየተቀማመላችሁ ትኖራላችሁ። ትክክል። ተነስጣ አስወጣ። ምንም ከዚህ ጋር አዘር እዚህ ተቀመጡ። እኛ ይሄንን እዛው አፈንድተን እንመጣለን። እሺ ና አፈንዱት።